ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናዎችን ተጀምረዋል። አበይት ጉዳዮችን ጠቁማችሁ በደቡብ ምዕራብ በኢትዮጵያ ሕዝቦች ክልል ምዕራብ ኦሞ ዞን 2 የቱርክ ዜጎችን ጨምሮ 3 ሰዎች ተገደሉ። የሰላም አማራጭን መርጠዋል የተባሉ ታጣቂዎችን መቀበል ተገቢ ቢሆንም በክልሉ ያለው የሰላም እጦት ግን ጥያቄ ውስጥ የሚገባ መሆኑ አዲስ ማለዳ ያነጋገረቻቸው የፓርላማ አባላት ገለጹ። እናት ፓርቲ ለፌዴራል ሰበር ሰሚ ችሎት የይግባኝ አቤቱታ ማቅረቡን አስታወቀ። ያስታወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምዕራብ ኦሞ ዞን 2 የቱርክ ዜጎችን ጨምሮ 3 ሰዎች ተገደሉ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በምዕራብ ኦሞ ዞን ሱሪ ወረዳ ትናንት ሰኞ ጉብኝት ላይ በነበሩ ቱሪስቶች ላይ በተፈጸመ ጥቃት 2 ቱርካውያንና 1 ኢትዮጵያዊ አሽከርካሪ መገደላቸውን የክልሉ መንግስት አስታውቋል። ጥቃቱን የፈጸሙት ማንነታቸው ያልታወቁ ያላቸው አርብቶ አደር ሽፍቶች ሲል የፈረጃቸው አካላት መሆናቸውንም አክሏል። በተፈጸመው ጥቃት 3 ሰዎች የተገደሉት የግድያ ዓላማም ለመዝረፍ መሆኑን ገልጿል። እነዚህ የሰፈር ሽፍቶች ለዝርፊያ ሲባል ያደረጉት ድርጊት ክቡር የሆነውን የሰው ልጅ ሕይወት ማጥፋታቸውን ገልጾ ግድያውንም አረመኔያዊ ሲል ጠርቶታል። ጥቃቱን የፈጸሙትን ግለሰቦች በቁጥጥር ስር ለማዋል የተቀናጀ የጸጥታ ኃይል በማሰማራት ሰፊ የህግ ማስከበር ዘመቻ መጀመሩንም ገልጿል። የክልሉ መንግስት በጥቃቱ ሕይወታቸውን ለጠፋው ወገኖች የተሰማውን ጥልቅ ሐዘን ገልጾ የአካባቢው ማህበረሰብ የጥቃት አድራሾቹን እንቅስቃሴ በመከታተልና ማንነታቸውን ማጋለጥ ለጸጥታ ኃይሉ ጥቆማ እንዲሰጥና ትብብር እንዲያደርግም ጥሪ አቅርቧል። የሰላም አማራጭን መርጠዋል የተባሉ ታጣቂዎችን መቀበል ተገቢ ቢሆንም በክልሉ ያለው የሰላም እጦት ግን ጥያቄ ውስጥ የሚገባ መሆኑን አዲስ ማለዳ ያነጋገረቻቸው የፓርላማ አባላት ገለጹ። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደሆኑ የተነገረላቸው ኮሎኔል ፈንታ ሙሀባ ከነሙሉ ታጣቂያቸው የሰላም አማራጭን መቀበላቸውን መንግስት ማሳወቁን ተከትሎ የፓርላማ አባላቱ መልከታቸውን ለአዲስ ማለዳ አጋርተዋል። የቁጫ ህዝብ ዴሞክራሲያዊ ፓርቲ በመወከል በ2013 ምርጫ የህዝብ ተወካዮች ምክር ቤትን የተቀላቀሉት ገነነ ገደቡ አሁን ላይ የሰላም አማራጭን በመምረጥና በመቀበል ወደ ድርድር የመጡ ታጣቂዎችን መቀበል ተገቢ ነው በማለት ይጀምራሉ። ነገር ግን በዚህ አካሄድ ላይ ሊታይ የሚገባው ጉዳይ ታጣቂዎች ድርድሩን መቀበላቸው ብቻ ሳይሆን በክልሉ ነበር ያሉት አለመረጋጋት የሰላምና የጸጥታ ስጋት ጠርቷል ወይ የሚለው ጉዳይ ጥያቄ ውስጥ የሚገባ ጉዳይ መሆኑን አመላክተዋል። አክለውም የሰላም ትንሽ የለውም፣ በምንም አይነት የጦርነት ሁኔታ የሰው ህይወት ባያልፍ መልካም ነው። ነገር ግን በዚህ ድርድር ላይ ምን አይነት ውጤትና ተጽዕኖ ይመጣል የሚለውን ለመገምገም አስቸጋሪ ነው። ምክንያቱ ደግሞ ነገሮች ሰላማዊ ሆነዋል ወይ የሚለው ሁኔታ ጥያቄ ያስነሳል ብለዋል። ሆኖም ግን ይህ የሰላም አማራጭ በክልሉ የነበረውን የጸጥታ ስጋትና ሁኔታ የዘጋ ነው የሚል እምነት እንደሌላቸውም አስምረውበታል። የምክር ቤት አባሉ ገነነ ገደቡ የሰላም ትንሽ የለውም የሚያስገኝ ከሆነ ለዘለቀታው ፍጹም ከሆነ ሁሉም ነገሮች ተዘግተው ከሆነ በራሳቸው በኩል አዋጭ ነው ብሎ ያመኑበትን የተቀበሉትን ነገር ማድረግ ለኛ ትልቅ ነገር ነው። የአንድ ሰው ባይጠፋ በጦርነት ምክንያት አንድ ሰው ባይተሳቆል ሰላም ቢሆን በጣም ደስ ይላል። ምን ያክል ተጽዕኖ ይመጣል የሚለው ነገር ለመገምገም አስቸጋሪ ነው። ምክንያቱም አጠቃላይ ነገሩ እዛ ጋር ቆመ ወይ የሚለው ነገር መታየት ስላለበት እዛ አካባቢ ያለው አጠቃላይ የክልሉንም የሀገሪቱንም ጠቅላላ የሰላምን ሁኔታ ያደፈረሰው ነገር ተቋርጧል ወይ ቀርቷል ወይ ተደፍኗል ወይ የሚለው ነገር እንደ ጥያቄ የሚነሳ ሆኖ ግን እንደዛ አንድ ሰውም የሚተኩሰው ጥይት የተወሰነ እፎይታ አለ ማለት ነው። ከዛ አያ ነው ማየውና መገመድመው ግን ጠቅላላውን ነገር የዘጋ ነው የሚል ምንሱ የለኝም። ቢዘጋ በጣም ደስተኛ ነኝ። በቃ ሁሉም ነገር ቢሆን ደስተኞች ነን ማንንም ማለት ነው። ከመንግስት ይሁን ከፋኖም ይሁን ከየትኛው በጦርነት የሚገኝ ነገር ስለሌለ ጦርነት ነገር ሁሉም ወገን ማለት ነው ሁሉም ወገን ጦርነት የሚባለው ነገር ጠመንጃ የሚተኮስበትን ነገር አቁሞ ቅድሚያ ለሀገር፣ ለህዝብ፣ ለእድገት፣ ለሰላም ሰጥቶ ነገሩ እንዲዘጋ ነው የሚያስፈልገው። መዘጋት አለበት እና ሁሉም የትኛውም ኢትዮጵያ ውስጥ የትኛውም ኮሪደር አማራ ክልል ብቻ ሳይሆን በየትኛውም ቦታ ላይ ጥይት ድምጽ እንዳይሰማ የኔ ፍላጎት ነው። ቢሆን ቢሳካልን በጣም ደስተኛ ነኝ። ስለዚህ ሁሉም ወገን ጥይት መተኮስ የለበትም ከየትኛውም ወገን ማለት ነው። የሰላም አማራጭ ሁሉም በሰጥቶ መቀበል መርህ
ነገሩን ማረምና ማስተካከል ያስፈልጋል ያስባለሁ። በአንድ ሀገር ውስጥ እርስ በርስ መዋጋትን ባህል አድርገነዋል። ይሄ ደግሞ የሚያመዝነው ጉዳቱ ነው የሚሉት ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በመወከል ፓርላማውን የተቀላቀሉት አብርሃም በርታ ናቸው። ጦርነትን ከህወሓት መማር አለብን ያሉት አብርሃም በዚህ ዘመን መሳሪያ አንስቶ መንግስትን እጥላለሁ ብሎ ማሰብ ኋላቀርነት ነው ሲሉም ተችተዋል። አሁን የሰላም ድርድሩን የሚቀበሉ ታጣቂዎች በጠረጴዛ ዙሪያ ከመነጋገር ውጪ አማራጭ የላቸውም ሲል አክለው ተናግረዋል። አያይዘውም ከውጭ ጣልቃ የሚገቡ አካላትን ሀሳብ ባለመቀበል ለሰላም አማራጭ መቅረብ ትልቅ እርምጃ ነው ይላሉ። በታሪክ አይተናል። አሁን ዘመኑ ቴክኖሎጂ ነው። የጋሪዎች ስርዓት በድሮ ስርዓት መሳሪያ አንስቶ መንግስት ጥላለሁ ማለት በጭራሽ የሚሆን ነገር አይደለም እና ከህወሓት ብዙ መማር የሚቻልበት ሁኔታ ነው ያለው። ህወሓትን በወቅቱ ወፍ አይበርም ማንም አይደፍረኝም እያለ ያ ሁሉ ሲመካ ነበረ። እንግዲህ ጦርነቱ ላይ የነበሩ የቴክኖሎጂ አጠቃቀም ነው እንግዲህ ሽንፈቱም እንዲጎነጭ ያደረገው ማለት ነው። ዞሮ ዞሮ የጦርነቱ ሂደት ምን ይመስላል ብቻ ሳይሆን እዚህ ውስጥ መግባት እንደ ሀገር ወደ ኋላ ያስቀረን እስከዛሬ ድረስ በድህነት እንድንኖር ዓለም ወደ ኋላ እንድንቀር ችግር ውስጥ እንድንገባ ያደረጉን ይሄ የምናካሄደው የእርስ በርስ ጦርነት ስለሆነ ዓለም በሙሉ ጥሎን ሄዶ እኛ ደግሞ እዚህ ውስጥ እየዳከረን እንሄዳለን። አሁን መጪውም ጄኔሬሽን እንደዚህ እንዲያስብ የሚያደርግ ነው እያደረግን ያለ ነው። ዞሮ ዞሮ የማንም አይጠቅምም፣ ጉዳት ይዞ የሚመጣ ነገር ነው። ቁጭ ብሎ በመነጋገር በድርድር የሚደረጉ እንቅስቃሴዎች ነው ለሁሉም ወገን ጠቃሚ ሊሆን የሚችለው እና ይሄን ከኛ ባህል አረግ ነው እርስ በርስ መዋጋት፣ በአንድ በሀገር ውስጥ እርስ በርስ መዋጋት ባህል አረግ ነው። ይሄ በጣም ስህተት ነው። በዚህ ጄኔሬሽን መደገም የሌለበት አሁን ቴክኖሎጂ ፈጠራ ላይ፣ ስራ እድል ፈጠራ ላይ፣ ሀገር ማሳደግ ላይ ነበረ መሆን ያለበት። መንግስት አልመች ቢል እንኳን ምርጫ ይመጣል። በምርጫ ወቅት ህዝቡን አደራጅቶ ያን ማምጣት የሚቻልበት ሁኔታ እድሉ በጣም የሰፋ ነው እና በቀጣይም ይሄ ነው ዓለም ወዴት እየሄደ ነው የሚለው ነገር ነው ማየት ያለብን። በዚህ ሀገር ብቻ ነው መሳሪያ አንስቶ ጦርነት እያካሄደ ያለው ባይዘው እርስ በርስ የሚዋጋው በአሁን ባለው ሁኔታ ጥቂት ሀገሮች ናቸው። ለዛውም ያላደጉ በአስተሳሰብ ብዙ ያልሄዱ አካላት ናቸው። ጥቂት የምስራቅ አፍሪካ ምናምን በአፍሪካ አካባቢ ነው ያለው እንጂ ሌላ ዓለም ብታይ በምንም ታምር ይሄ አታይ። በቃ ቴክኖሎጂ ነው ሁሉም እየታጠቀ ያለው። ያ ደግሞ ፈጠራ ነው። ቁጭ ብሎ በመመራመር ነው ነገሮች ከፍ እያሉ ያሉት። ዞሮ ዞሮ አሁን ያደረጉትን ትልቅ እርምጃ ነው። እዛ ውስጥ የሌላ አካላት መጠቀሚያ የሆኑ አካላትን አደብ እንዲገዙ ስርዓት እንዲገዙ የሚያደርግ ነው። እንደምንሰማው እንደምናየው የውጭ ታሪካዊ ጠላት የምንላቸው የሀገራችንን እድገት ማይመኙ ሁልጊዜ እንድንጣላ ሁልጊዜ ችግር ውስጥ እንድንኖር እነዛ አካላት አጀንዳ ተሸክመው የሚንቀሳቀሱ ኃይሎች ናቸው እዚህ ውስጥ አሁንም ያሉት እዛ ውስጥ ያሉት ማለት ነው። ያን በመረዳት ትክክል እንዳልሆነ በመረዳት ከጠላት ጋር ሀገር ከሚያፈርስ ጋር አልሰለፍም ብለው በዚህ ልክ መምጣታቸው የሚያስመሰግን ነው። ከዚህ ቀደም ማስረሻ ሰጤ የተባሉት የአፋድ አመራር የሰላም አማራጭን ተቀብለዋል በተባለበት ወቅት አስተያየታቸውን የሰጡት ሌላኛው የአማራ ብሔራዊ ንቅናቄ የፓርላማ አባል አበባው ደሳላው ግን ከዚህ የተቃረነ አስተያየት ለአዲስ ማለዳ ሰጥቷት ነበር። አንዱ ቡድን ከአንዱ ቡድን በሚካሰስበትና እኛን አይወክልም በሚልበት ሁኔታ የሚደረግ ድርድር ለመንግስትም ሆነ ለሕዝብ ጠቀሜታ እንደሌለው መግለጻቸው ይታወሳል። ይህ ትልቅ ድርድር ነው ልንል እንችላለን። ነገር ግን እንደምንሰማው ለህዝብ ጠቃሚ ነው ብዬ አላስብም ሲሉ ተናግረዋል። ምን ያክል ሰዎችን ይዘው ነው የገቡት? እነዚህ የፋኖ አመራሮች ማፍረሻ ሰጤ የተባለው ምን ያህል ፋኖ ሰዎችን ይዞ ገባ፣ ምን ያህል ኃይል ይዞ ገባ የሚለው አብዛኛውን ኃይል ይዞ ከገባ ይሄ ትልቅ ድርድር ነው ልንል እንችላለን። ነገር ግን እንደምንሰማው ከሆነ በጣም ጥቂት የሆኑ አባላትን ይዞ እንደገባ ነው እየተነጋገረ ያለው እና ያ ከሆነ ግን ምንም ትርጉም የለውም። እናት ፓርቲ ለፌዴራል ሰበር ሰሚ ችሎት የይግባኝ አቤቱታ ማቅረቡን አስታወቀ። እናት ፓርቲ በዛሬው ዕለት ባወጣው መግለጫ የአዲስ አበባ ከተማ አስተዳደር ሚያዝያ 3 ቀን 2015 ዓ.ም ጀምሮ ተግባራዊ ያደረገው የጣሪያና ግድግዳ ንብረት ገቢ ግብር ህገወጥ ነው በማለት እናት ፓርቲ ላለፉት 2 ዓመታት ተኩል ክስ መስርቶ ሲከራከር መቆየቱን አስታውሷል። እናት የመሰረተውን ክስ ተከትሎ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት ጥር 9 ቀን 2017 ዓ.ም ባስቻለው ችሎት መመሪያ ህገወጥ ነው፣ ተፈጻሚነት ሊኖረው አይገባም ሲል መመሪያውን እንዲሻር በሙሉ ድምጽ መወሰኑን በተመሳሳይ የወሳው ፓርቲው የከተማ አስተዳደሩ ይግባኝ ማለቱ አይዘነጋም። በዚህ የከተማ አስተዳደሩ ለፌዴራል ጠቅላይ ፍርድ ቤት 5ኛ ፍትሐ ብሔር ይግባኝ ሰሚ ችሎት ይግባኝ ጠይቆ ፍርድ ቤቱም ጥቅምት 7 2018 ዓ.ም ባስቻለው ችሎት ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው በመሆኑ ፓርቲው በዚህ ጉዳይ ላይ መብትም ሆነ ጥቅም የሌለው በመሆኑ ፓርቲው እንዲከራከር የወከለው አካል የሌለ በመሆኑ ክሱን የማቅረብና የመከራከር ስልጣን የለውም። የስር ፍርድ
ቤትን ማከራከር አልነበረበትም፣ በመጀመሪያ ደረጃ መቃወሚያ መዝገቡን መዝጋት ነበረበት በማለት የስር ፍርድ ቤት ያሳለፈውን ውሳኔ ተሽሯል በማለት ውሳኔ እንዳሳለፈም ይታወሳል። እናት ፓርቲ ክስ ሲመሰረት የከተማ አስተዳደሩ በማን አለብኝነት ከህዝባችን እያንዳንዷ ሽርፍራፊ ሳንቲም ጭምር ለመንጠቅ በማሰብና ህዝብን ለመበዝበዝ ብቻ የተገበረው አዋጅ የህግ መሰረትና ድጋፍ እንደሌለው በሙሉ ልብ አምኖበት መሆኑንም ጠቅሷል። ትናንት ጥር ቀን 2018 ዓ.ም የፌዴራል ጠቅላይ ፍርድ ቤት ባሳለፈው ውሳኔ ላይ መሰረታዊ የህግ ስህተት መፈጸሙን በግልጽ በማሳየት ለሰበር ሰሚ ችሎት ይግባኝ መጠየቁንም አመልክቷል። መዝገቡም ለመጋቢት 14 ቀን 2018 ዓ.ም መቀጠሩን አስታውቋል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።